ግን ሰው ይሄን አይደለም ይሄን ኦኬ ኃላፊነትና ተጠያቂነት ኖሮበት ሰው ያለ እዚህ ውስጥ ነው። ይሄ ኃላፊነት የሰው ነው። እኔ እና እሳቸው እንግባባለን፣ ግን ለእናንተ ትንሽ ከበድ ሊላችሁ ይችላል። አይ ነው ግን አስታውሶተ አልቦ አምሮ ኋላ አነብንቦተ አንደበት ጀርባ አስሎተ ስሜት ዝቅታ ከከፍታ እስከ ዝቅታ። አሁን ከፍታው ነፃነት መድረሻ ነው። ዝቅታው ንጹህ እስትንፋስ ስለሆነ የተሰጠን እስትንፋስ ላይ ለመድረስ መጀመሪያ የደራረብናቸውን ካፖርቶች ማውለቅ አለብን። ስራ ያልነው እግዚአብሔር ነው። ቃል ያልነው ስላሴ ነው። ጊዜ ያልነው ኢየሱስ ነው። ሰው ያልነው ዳዊት ነው። ቦታ ያልነው ሙሴ ነው። አሁን እኔም ተሰጥኦዬ ነው ያሻገረኝ። ትምህርቴ የምርምሬ ንባቤ አይደለም ማለት ነው። ያን ሁሉ ትቼ ነው ብዬ ነው ጸሎት እንደማድረግ አድርግና ክፍት አድርጌ እዛው ፊት ለፊት ነው እንደዛ ነው እንትን የምለኝ። ሁልጊዜ ደግሞ እንደዛ ተለማምጃለሁ ያንንና እንደዛ ሰላም እንዴት ከርማችኋል? የተወደዳችሁ የአርምሞ ፖድካስት ዩቲዩብ ቤተሰቦች፣ እንግዲህ ስለ ጥበብ፣ ስለ ሰው፣ ስለ አርምሞ፣ ስለ አእምሮ፣ ለተለያዩ ጥልቅ ሀሳቦች የተወያየን አብረን ዘልቀናል። ዛሬም እንደተለመደው አንድ እንግዳን ይዤላችሁ ቀርቤያለሁ። ሊቀጠበብት እንግዲህ አንቱ ልበል አንተ እያልኩ ልቀጥል? በተመቸህ ልቀጥልሽ። እኔ እንዳራርቀህ አንተ እያልኩ ቀጥላለሁ። ዛሬ እንግዳችን ሊቀጠበብት ገብረ ማርያም ማሞ ይባላሉ። እንግዲህ ብዙ ጊዜ አሁን ስንት ዓመት ሆነን ከተዋወቅን? ኦልሞስት 6 ዓመት አይሆንም? ከዛም 7 ሄዷል። ስለ 7 ስለምናወራ ጥሩ ነው። ጥሩ አጋጣሚ ነውና ዛሬ በተለይ ስለ 7 ቁጥር ስለ ሰው ልጅ ተዋህዶ ስለ አርምሞ በደንብ ጠለቅ ያለ ጥበብን እንነጋገራለን ብዬ ተስፋ አደርጋለሁ። እንግዲህ ጥሪያችንን አክብረህ ስለተገኘህ ከልብ አመሰግናለሁ ሊቀጠበብት። በተመሳሳዩም እኔ እንዲሁ አመሰግናለሁ ስለጋበዝከኝ። እሺ አክብርልን። እንግዲህ ሊቀጠበብት ከሚለው ቃል መዘን እንጀምርና ጥበብ ምንድነው? ጠበብት የምትለው እንግዲህ ጥበብ የሚል ስርወ ቃል አለና ጥበብን እስኪ ትንሽ በማብራራት እንጀምር። ኦኬ እንግዲህ እኛ መሰረታችን የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ነው። ይሄን ጥበብ ነው እንግዲህ ከ7 ሰማይ ለ7 ምድር በ7 ተክለ ቁመና ወደ 7 ቁስ አካል እስከ 5 መሬት። ይህ ማለት ከ7 ሐሰማይ ጊዮን ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ። ይሄ ሚስጥረ ስላሴ ነው። ግዕዝ ነው፣ ጥበብ ነው። አልፋ ፍትህ ታሪክ መነሻ፣ ወንጌል ጸጋ ዘመናዊ መሻገሪያ፣ ኦሜጋ ነፃነት ምሳሌ መድረሻ መነሻ መሻገሪያ መድረሻ ያላት ኢትዮጵያ ሰማያዊ ሚስጥረ ስላሴ ናት። እዚህ በካርታ የምናውቃትን አይደለም እያወራው ያለው። ስለዚህ ከሰማይ እስከ መሬት አሁን ያ ተቋርጠን ነው በዚህ ዩኒቨርስ ዓለም አህጉር ሀገር በፊዚካል በቦዲ በማይንድ ያለ ነው እና ከዚህ በላይ ነው የምናገረው። ምናልባት የኔ ንግግር የተለመደ ስላይደለ ጥበብነቱ ደግሞ ከአእምሮ በላይ ስለሆነ በትዕግስት ውስጣችን ያለ ስለሆነ ከውስጥ አምላካችን ጋር ከውስጥ መንፈሳችን ጋር ከውስጥ ነፍሳችን ጋር ከውስጥ ሰባችን ጋር ሊያገናኘን የሚችል ነጥቆ የሚያወጣን በአርምሞ እየተገለገልን ወደ ራሳችን ራስ አምላክ ጋር መንፈስ ጋር ነፍስ ጋር የሚያገናኘን የሚያዋህደን የሚያስተሳስረን የሚያመጋግበን የሚያደጋግፈን እና መስተጋብሩንም እዚህ በምሳሌ ልንኖር እንድንችል ከጥበብ ወደዚህ ፍልስምና ማውረድ አለብን ማለት ነው። እና ከፍልስምና ጠይቀን ወደ ጥበብ መልስ ልንመለስ አርምሞ አስፈላጊ ነው፣ መድኃኒት ነው ማለት ነው። ኦኬ እንግዲህ ተመልካቾቻችን ያው ሊቀጠበብት የ7ን የኢትዮጵያን ጥበብ
በሐሳብ ጽንሰ ሐሳብ ደረጃ ብቻ ሳይሆን ሲናገርም እንዳያችሁት አይ ቲንክ አንቱ ያልኩ ቀጥል ይሻላል መሰለኝ ሊቀጠበቱ ያልኩኝ አንተ ማለት ትንሽ የከበደኝ ነውና ሲናገሩም እንዳያችኋቸው ቃላቶቻቸው ራሱ ከዛ አይወጡምና እኔ እና እሳቸው እንግባባለን ግን ለእናንተ ትንሽ ከበድ ሊላችሁ ይችላል አይ ነው ግን ያንዳንዱ የሚናገሩት ነገር ከኋላው ማብራራት ይፈልጋል ማሰላሰል ይጠይቃል ኦኬ ሶ ትርጉም አለው ለሚያውቀው ሰው ያውቀዋል ምን እያወሩ እንደሆነ ማለት ነውና አሁን ከሰባት ሰማያት ነጸብራቅ ያለው ነው ስለ ቁሳዊ ነገር ውስጥ ያለነው ከፍልስፍና ወደ ነፃነት ለመውጣት አማካዩ መንገድ አርመሞ ነው የሚለውን ነው እየነገሩን ያለው ሶ ስለዚህ ጥበብ ሁሉም ሰው ጠቢብ ነው ማለት እንችላለን ወይስ ለተወሰኑ ሰዎች ነው ጥበብ ደረጃ የተሰጠው? እንግዲህ ጥበብ ስንል ግዕዝ ነው ያ ደግሞ ግዕዝ ወርቅ ቃል ነው አሁን ፍልስምና ስንል ደግሞ ግዑዝ ነው አሁን ግዕዝና ግዑዝን ለይተን ማወቅ አለብን አሁን ግዑዝ ደግሞ ሰም ቋንቋ ነው ግዕዝ ወርቅ ቃል ነው ግዑዝ ሰም ቋንቋ ነው አሁን ከግዕዝ ወርቅ ቃል ጥበብ በወንጌል ክህሎት ቅኔ ጊዜ አሁን ወርቅ ቃል ቅኔ ጊዜ ሰዋሰው ሰው አልቦ ቦታ ሰም ቋንቋ ስለዚህ ሰው ከቋንቋ ተልእኮ ጋር ሰው ከቦታ ማህበሩ ጋር ሰው ከሰው እሴቱ ጋር ሰው ከጊዜ ራእዩ ጋርና ሰው ከቃሉ ዓላማ ጋር ያ ጥበብ ዓላማችን ነው የጋራ ዓላማ ነው ማለት ነው ጥበብ ስለዚህ ከጥበብ ነው በክህሎት የሙያ ለውቀት ወደ ፍልስምና የሚወርደው ማለት ነው ከላይ ነው ጥበብ ከላይ ነው ስርዓት ነው የማሰብ ስርዓት ነው ጥበብ የማሰብ ስርዓት ነው ክህሎት የማስተዋል ጸጋ ነው ሙያ የማሰላሰል ሚዛን ነው አርመሞ ያለው እዚህ ሙያ ጋር ነው ማለት ነው ተመስጦ ማሰላሰል ያለው እና ዕውቀት አልቦ አእምሮን ማስተዋወስ እና ዕውቀታችን ከሰም ቋንቋ ንግግር ነው ወይስ ከወርቅ ቃል ተግባር ነው ከመሆን ነው ወይስ ከመምሰል ነው እና ዕውቀት ሁለት ምንጭ አለው ማለት ነው ከጥበብ ነው እና ከፍልስምና ነው ማለት ነው ስለዚህ ዕውቀታችን ከጥበብ እንዲሆን አርመሞ የግድ ያስፈልጋል አማካይ ማዕከላዊ ነው ኦኬ ሶ እንግዲህ ግዕዝና ግዑዝን መለየት ያስፈልጋል ማለት ነው መጀመሪያ ግዑዝ ቋንቋ ልሳን ሲሆን እሳታዊ ኃይል ነው ተልእኮ ነው ብዙ ጊዜ የሚያጣላውም እሱ ነው አሁን በዘልምድ ቋንቋ ያግባባል እንላለን ውሸት ነው ቋንቋ ሊያግባባ አይችልም የሚያግባባን ቃል ነው አሁን ግዕዝ ቃል ጥበብ እንጂ የሚያግባባን ግዑዝ ቋንቋ ንግግር ወይም ፍልስምና ሊያግባባን አይችልም ምክንያቱም ፍልስምና ነጠላ ዝርዝር እልፍ ነው ይከፋፍላል አዎ ጥበብ ግን ጥልቅ ነው ስለዚህ ያ ጥልቅ ጥበብ ማሰብ ነው መንፈስ ነው ጥበብ ነው ህይወት ነው እውነት ነው ስለዚህ እሱ ያግባባናል ማለት ነው አሁን ሳንናገር እኔ እናንተ በጥበብ ከሆነን እንግባባለን አሁን ከጥበብ ከወረድን ከተግባር ከመሆን ከወረድን መስለን ነው መስዬ ነው የምናገረው እኔነት ነው ቋንቋ እኔነት አመል ነው ቃል ግን እኛነት ባህሪ ነው አሁን የባህሪ ብልጽግና የስነ ምግባር እድገት የስብዕና ሀብት የጠባይ ልማትና የአመል ግንባታ አሉን አሁን የአመል ግንባታችን ከጠባይ ልማት ነው የጠባይ ልማታችን ከስብዕና ሀብት ነው የስብዕና ሀብታችን ከስነ ምግባር እድገት ነው የስነ ምግባር እድገታችን ከባህሪ ብልጽግና ነው ያ የባህሪ ብልጽግና ነው ጥበብ እኛነት ስለዚህ ከዛ ከኛነት ነው ወደ እኔነት የምናወርደው እኛነት ውስጥ እኔነት አለ እንጂ እኔነት ውስጥ እኛነት የለም ምን ማለት ነው ጥበብ ውስጥ ፍልስምና አለ እንጂ ፍልስምና ውስጥ ጥበብ የለም ይገርማል እንግዲህ ተመልካቾቻችን ብልጽግና ሲባል ፓርቲ እንዳታስቡ ሌላ ነገር ነው ፖለቲካ እንዳይመስላችሁ ሶ ይሄን ነገር ለመረዳት ትንሽ ለማፍታታት ያህል ቃሉ ራሱ ሲጀምር በመጀመሪያ ቃል ነበር ነው እንጂ ቋንቋ ነበር አይልምና ቃልና ቋንቋ የተለያዩ ጉዳዮች ናቸው ሶ አሁን በብዛት ክፍፍል ኢንዲቪጁዌሽን ፕሮሰስ እንለዋለን በሳይኪያትሪና ወደ ክፍፍሉ ስንወርድ ነው ቋንቋ የሚመጣው ወደ ላይ ስንሄድ ወደ አንድነት ስንሄድ ቋንቋ ኃይል አይኖረውም ሶ
ስለዚህ ይሄንን መረዳት ያስፈልጋል ማለት ነው። ሰው ሲወለድ የትኛው ደረጃ ላይ ነው ያለው? ሰው እስከ የትኛው ደረጃስ ሊያድግ ይችላል? እሱን ትንሽ ብናብራራ። ሁሉም ሰው በእነዚህ ሃይራርኪዎች ወይም ደረጃዎች ላይ ምን ያህል መሄድ ይችላል? በጣም ጽብ ድንቅ ጥያቄ ወሳኝ ነው። ምክንያቱም ሰው ማን ነው የሚለውን ማንሳት ይግድ። ይሄን ለመመለስ ሰው ማን ነው የሚለውን አሁን ሰው ትምህርቱ እንደሚለን ደመነፍስ ማህበራዊ እንስሳ ከጀርባ አጥንት ካላቸውና ከአጥቢ እንስሳ ጋር ተመድቦ በባዮሎጂ የሚጠና ሳይሆን ሰው ንቃተ ህሊና፣ ከፍታ፣ እሳቦተ ልቡና፣ ቀኝ፣ አስተውሎተ ምግባር ፊት፣ አሰላስሎተ አንጎል አርምሞ የሰው ዋናው ማዕከሉ አርምሞ፣ አሰላስሎተ አንጎል ግራ፣ አስታውሶተ አልቦ አእምሮ፣ ኋላ፣ አነብንቦተ አንደበት ጀርባ፣ አስሎተ ስሜት ዝቅታ፣ ከከፍታ እስከ ዝቅታ። አሁን ከፍታው ነፃነት መድረሻ ነው፣ ዝቅታው ፍትህ መነሻ ነው ማለት ነው። ስለዚህ ሰው መነሻ አለው መድረሻ አለው ማለት ነው። እና በጠየቀኝ ጥያቄ መሰረት ሰው ከመወለዱ በፊት ወይም እዚህ ዩኒቨርስ በእናት አባቱ ከቤስጋ ህግ ከመወለዱ በፊት ሰው በፍቅር በሰማይ ፍቅር ፍጽምና ተፈጥሯል። በተቀባ ህይወት ሰውነት ንጽህና ተወልዷል እና በዓለም ቁጥር ቁንጅና ተቀርጿል። ስለዚህ ሰው በሁለንተናዊነት የተፈጠረ፣ በሳቢያዊነት የተወለደ፣ በምክንያታዊነት የተቀረጸ አሁን ያን አቋርጦ ነው ወደዚህ ዩኒቨርስ ፊዚካል ቦዲ ማይንዱ የመጣው የተገለጠው። አዎ እና አሁን ሲወለድ ሞቷል ማለት ነው። ምክንያቱም ከመወለዱ በፊት በአልፋና ኦሜጋ ዘላለም በሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነበረ። አሁን ምን ለቆ እዚህ በቀንና ሌሊት 24 ሰዓት ሴራ ቀለበት አጥር ውስጥ ነው ያለው ማለት ነው። ስለዚህ አሁን ሉል አለ አይደለም? የዓለም የአህጉር የሀገር ካርታ ስዕል ሉል አለ። አሁን ከዚህ በፊትም እለዋለሁ ጥሩ ማሳያ ስለሆነ እንቁላል ውስጥ አስኳሉ ሰዓቱ ሲደርስ ቅርፊቱን ሰብራ ጫጩት በእግሯ እንደምትሄድ ሁሉ እንዲሁ ሰውም ከዚህ ፊዚካል ከዚህ ቦዲ ከዚህ ማይንድ ከዚህ ዩኒቨርስ ሰብሮ ወደ መጣበት ሊመለስ አርምሞ ለዚህ ነው የሚያስፈልገው እና እንግዲህ አሁን ይሄንን ግልጽ ለማድረግ እዚህ ጋር ማይንዱ ሴሎቹ አንቴናቸውን ከደመነፍሳዊ ህዋስ ጋር ይሄን ከመግለጽ በፊት በቁስ አካላዊነት በደመነፍሳዊነት በአምላካዊነት በሶስት ዓለም ስላለ እነዚህን መጀመሪያ ግንዛቤ ያስፈልጋል። ስለዚህ አሁን ከአምላኩና ከአምላኩ ከመፈጠርና ከደመነፍሱ በመወለድ ወደ ቁስ አካል መቀረጽ መጥቷል። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የሚመለስ የለም ይለናል መጽሐፉ። ስለዚህ የሰው ልጅ ብቻ ነው እንግዲህ ኑሮ የሚሞትና ሞቶ የሚኖር ዘላለም አዳም የተቀባ ህይወት ሰው ብቻ ነው እና ወደዛ ዋናው እንትን ስመለስ የማይንዱ ሴሎች አንቴና አሁን የደመነፍስ 7 ራሶች የናንተን እኔ አልገባበትም አንተ በደንብ በጽሁፍም በስልጠናም በሁሉም ስለምታስኬደው የናንተን ትቼ የማይታወቀውን እንትን ልበል እና የማይንድ ሴሎች አንቴና ከደመነፍሳዊ ህዋስ እስከ ጭንቅላት 7 አለው። እሱን ለመዘርዘር ያህል ከ14ኛው ህዋስ ብነሳ 14ኛ ህዋስ 13ኛ አናት 12ኛ ቀል 11ኛ አውታር 10ኛ ምናብ 9ኛ
ናላ እና ስምንተኛ ጭንቅላት። አሁን ይሄ ምድራዊና ደመነፍሳዊ ነው እዚህ ጋር ማናቀው። ከዛ በላይ አሁን አርምሞ እዚህ ጋር ቻክራ እስከምትሉ ድረስ ያለው እዛ ጋር ከደረሰ በኋላ ወደዛ ይሄዳል። አንቲናዎቹ ይሻገራል ወደ ህዋስ። አሁን ህዋስ ለአናት ለቅል ለአውታር ለምናብ ለናላ ለጭንቅላት። አሁን ይሄ ሰባቱ ደመነፍሳዊ ነው። እንደገና ደግሞ ይሄ ምድራዊና ደመነፍሳዊ ሳባዊ ወደ ሁለንተናዊ አምላክ ወደ ሰማይ ደግሞ እስከ ስሜት ይጀምራል። ሰባተኛ ስሜት፣ ስድስተኛ መክሊት ወይም አንደበት፣ አምስተኛ ምኞት ወይም አልቦ አእምሮ፣ አራተኛ አንጎል ወይም ተመስጦ ከዚህ ጋር ይገናኛል ማለት ነው። እና ሶስተኛ ምግባር ወይም ተሰጦ፣ ከተመስጦ ወደ ተሰጦ፣ ከተመስጦ አራተኛ ነው። ተሰጦ ሶስተኛ ነው። ከዛ ተስፋ ጥልቁ ልቦና ማለት ነው ጥልቁ። ከዛ ንቃተ ህሊና ከፍታው ማለት ነው። እና ከስሜት እስከ ህሊና፣ ከህሊና እስከ ስሜት፣ ከጭንቅላት እስከ ህዋስ፣ ከህዋስ እስከ ጭንቅላት ያለውን ነው። አሁን እንግዲህ ከንቃተ ህሊና ማለት አሁን ነው ማለት ነው። እና ካሁን ነው ከንቃተ ህሊና ነው ወደዚህ የመጣ ነው። ስለዚህ ነፃነታችን አሁን ነው፣ ከፍታችን አሁን ነው፣ እውነታችን አሁን ነው፣ መኖራችን አሁን ነው። ስለዚህ አሁንን ለቀን ከመኖር ወደ መሞት መጥተናል። ለዚህ ነው ዳግም ትንሣኤ ያለው። ስለዚህ በአርምሞ ተጠቅመን በጽሞና ወደ አምላካችን ንቃተ ህሊና ስንመለስ ፍቅርን፣ ቅጽበትን፣ አሁንን እንኖራለን። ይሄ አሁን ነው ዘላለም። ዋው በጣም ደስ ይላል። የቀጠበብት እንግዲህ ሰው ሲፈጠር በፍጹምና በተለይ በፍጹም ፍቅር ነው የተፈጠረው የሚለው ነገር አንዱ እዚህ የምንመጣበት ጉዳይ መርሳትን ይዞ ስለሚመጣ ወይም መሰረታችንን ምንጫችንን እንረሳለን ስንመጣና ሰው ሲወለድ ሞቷል የሚሉት ነገር ትርጉም ይሰጠኛል። እኔ በተለይ ሰው ሲሞት ነው እንደውም ሕያው የሚሆነው እና ይሄ አሁናዊነት ላይ በተለይ ሜንታል ኢልነስ ላይ ራሱ የአእምሮ ህመም ላይ ራሱ ስናየው ብዙዎቹ ህመሞች ወይ ስለ ትላንት ናቸው፣ ወይ ስለ ነገ ናቸው፣ ወይ ስለ ትላንት ጸጸት አለ፣ ወይ ስለ ትላንት ጠባሳ አለ፣ ወይ ስለ ነገ ጭንቀት አለ፣ ፍርሃት አለ። ለዚህ ነው እኛ አሁን ማይንድፉልነስ የምንለው አርምሞ እንግሊዘኛው ማይንድፉልነስ የሚለው ምድር ላይ ያለን ትንሽም ቢሆን ያቺን ጣዕሟን የመጣናትን አሁናዊነት፣ ገሃዳዊነት፣ አማናዊነት፣ ቅጽበታዊነት የምንለውን ይመልስልናል ትንሽም ቢሆንና ያረጋጋናል እዚህ ላይ መገኘት። ከዛ ደግሞ ተመስጦ የምንለው ተስጦን ይወልዳል ማለት ነው። ሰው ይዛንም ፈጠራም ይኖራል፣ ማስተዋል ይኖራል። ኢንተረስቲንግ ነው በጣም። እንግዲህ ተመልካቾቻችን አሁንም የምነግራችሁ አንዳንድ ነገሮች ዳይሬክት ቀጥታ ለመፍታት ሊከብዳችሁ ይችላል። ሊቀጠበብት የሚናገሩት ነገር እንግዲህ ታግሳችሁ በደንብ እንድትከታተሉን አብራችሁ እንድትቆዩ ጋብዛለሁ። ምናልባት ሊቀጠበብት ስለ አርምሞና ስለ ሰው ልጅ እያወራን ነው፣ ግን ፍጥረት ራሱ ለምን አስፈልገ? አሁን ፍጹም ፍቅር ከኖረ፣ ፍጹም ፍቅር ካለ፣ ፍጹም እምቅ ኃይል ነበረ፣ ግን መፍጠሩ ስለምን አስፈልገ? ይሄ ሁሉ ሂደት ለምን አስፈልገ? በጣም ጥሩ ጥያቄ። አሁን ይሄን ካነሳ ስራ አለ፣ ወሬ አለ። የስራ አንጻራዊ ወሬ ነው። አሁን በስራና በወሬ መሃል እንግዲህ ስራ ቃል አለው። ስራ ከፍታ ሆኖ ቃል ጥልቅና ቀኝ ነው ማለት ነው። ስለዚህ ከፍታ ስራ፣ ቀኝ ጥልቅ ቃል አለው። ዝቅታ ወሬ ደግሞ ነጠላ ዝርዝር እልፍ ቋንቋ አለው። እዚህ ጋር ነው አሁን ይሄ ወሬ ቋንቋውን፣ ስራ ቃሉን። በስራ ቃልና በወሬ ቋንቋ መሃል ደግሞ ቦታ ህግ ሆኖ፣ ሰው ሚዛን ሆኖ፣ ጊዜ ጸጋ ሆኖ አለ ማለት ነው። አሁንም ሰባት መሰረት ናቸው ማለት ነው። ምሰሶች ናቸው። አሁን ስራ ያልነው እግዚአብሔር ነው።
ቃል ያልነው ሥላሴ ነው። ጊዜ ያልነው ኢየሱስ ነው። ሰው ያልነው ዳዊት ነው። ቦታ ያልነው ሙሴ ነው። ቋንቋ ያልነው ፈርዖን ነው። ወሬ ያልነው ሰይጣን ነው። ስለዚህ እነዚህ እርስ በርስ እንዲገላለጡ ነው። ይህ ሁሉ ግን በአንድ ሰው ነው። አሁን ስራ በመኖር ቃል በእውን ጊዜ በግልጽ ሰው በተጨባጭ ቦታ በማስረጃ ቋንቋ በምስክር ወሬ በመጻፍ እነዚህን መሰረት አድርጎና አገናዝቦ ምድራዊው ደግሞ ውቅር አለ በማረጋገጫ። ስለዚህ አሁን እኛ የምንናገረው ውቅሩን በማረጋገጫ መዋቅር እንለዋለን። ወሬውን በመጻፍ ትምህርት እንለዋለን። ቋንቋውን በምስክር ፖለቲካ እንለዋለን። ቦታውን በማስረጃ ሃይማኖት እንለዋለን። ሰውን በተጨባጭ ሰብአዊነት እንለዋለን። ጊዜን በግልጽ እምነት እንለዋለን። ቃልን በእውን እውነት እንለዋለን። ስራን በመኖር እግዚአብሔር እንለዋለን። ይሄ ሁሉ የሰው ተዋህዶ ትስስር፣ መመጋገብ፣ መደጋገፍ ነው። ስለዚህ ሰው ምን አለው? የስራ ህሊና፣ ፍቅር፣ ንቃት፣ የቃል ልቦና፣ ማንነት፣ ማሰብ፣ የጊዜ ምግባር፣ ማስተዋል፣ ነፃ ፈቃድ፣ የሰው ማሰላሰል የሰው ማሰላሰል ተመስጦ ወይም የተቀባ ህይወት ሰውነት እና የቦታ አልቦ አእምሮ ማስታወስ፣ የቋንቋ ደግሞ ማነብነብ፣ የወሬ ደግሞ መስላት። አሁን በወሬ ሰልተን ከወሬ ሰልተንና ከቋንቋ ተጠይቀን ለቦታ ተፈትነን የሰው ተዋህደን በጊዜ ተሻግረን ወደ ቃል ተመልሰን ወደ ስራ ፍቅር ቅጽበት አሁንም እንኖራለን። ያ አሁን ዘላለማዊ ህያውነት ነው ማለት ነው። ሁለንተናዊነት ነው ማለት ነው። ቅድም እንዳልከው አሁን ካለን ነፃነት ነው። አሁን ትላንት የለም ሞቷል። ነገም ዛሬ ያልሰራው ነገ የለም። ስለዚህ አንተ ህያው ነህ፣ አዳም ነህ። በቃ አንድ አሃዱ አዳም ነህ። ወደ ተፈጠርክበት ፍጽምና ተመልሰሃል ማለት ነው። ስለዚህ ይሄ ማለት ይሄን ፊዚካልህን፣ ቦዲህን፣ ማይንድህን እና ዩኒቨርስን ሰብረህ ወደ ተፈጠርክበት ከሰማይ ወደ መሬት ወርደህ ነበረ እና ተመልሰሃል ማለት ነው። እዛ ተመልሰህ ነው እንግዲህ ጥበብን ከዛ በኋላ ነው የምታመጣው። እዚህ በጥናት በምርምር ጥናት አይገኝም። ፍልስምና ነው የሚሆነው። አዎ ከዛ ነው የምታመጣው። ጥበብ በጥናት በምርምር አይገኝም። ለእግዚአብሔር ስትሰጥ እግዚአብሔር ጥበብን ይሰጥሃል እንጂ። ስለዚህ እዛ ሄደህ ተሰጥተሃል። በምን በስሜት ሰልተሃል፣ በመክሊት ተጠይቀሃል፣ በምኞት ተፈትነሃል፣ በተመስጦ ተዋህደሃል፣ በተሰጦ ተሻግረሃል፣ ወደ ተስፋ ተመልሰሃል እና ወደ ንቃተ ህሊና አሁንም ኖርሃል። ያኔ እንደወረድክ እንዲሁ ወጣ ማለት ነው። ያለማንም ቀስቃሽና እንትን ከውስጥ በመነጨ ፍላጎት በራስ አሁን ተፈጥሬያለሁ እና የፈጠረኝ እግዚአብሔር ነው። ነገር ግን እግዚአብሔርን እዚህ አላየውም አላውቀውም እና እዚህ ባላውቀው በፍጹም ጥበብ ነው የፈጠረኝ እና እሱን ፈልጋለሁ፣ ሁሉን ልቦናዬን ያበራልኛል፣ ይገልጽልኛል ብለህ በውስጥ በራስ ማንም ሳያግባባ ሳያስገድድ ከውስጥ በመነጨ ፍላጎት ስትከተለው የሚመጣልህ አለ። ምክንያቱም አይለቅህም እስከመጨረሻው መነሻህም ነው እኮ። አዎ እና እንደዛ ብለህ ካልተነሳ መንገዱን ሁለት አንጻራዊ መንገዶች አሉ። የሳጥናኤል መንገድ፣ የአማኑኤል መንገድ። አሁን የሳጥናኤል መንገድ ማለት ነው የቁስ ፍላጎት መንገድ። የአማኑኤል መንገድ ምንድነው? የመንፈስ ፈቃድ መንገድ። አሁን ሰው ማለት የቁስ ፍላጎት መንገድ፣ የነፍስ ዝንባሌ ድልድይ፣ የመንፈስ ፈቃድ መንገድ አሉት። ሁለት አንጻራዊ መንገዶች አሉ። በሁለት አንጻራዊ መንገዶች መሃል ድልድይ ያለው ማለት ነው። የቁስ ፍላጎት መንገድ የሐሰት ወይም የፖለቲካ መንገድ ወይም የፍልስፍና መንገድ እንለዋለን። ያ መጥፎ ነው ማለት አይደለም። መጥፎ የሚባል ነገር በፍጹም የለም። አዎ
አሁን ከስህተት ሳንነሳ ወደ ትክክል ልንሄድ አንችልም። ስህተት መኖር አለበት። ስህተት ትክክል ነው። ነገር ግን ስህተት የሚሆነው ስንደጋግመውና በራእይ ወይም በእምነት ጸጋ በክህሎት በተሰጦ ሳንሻገር ወደ ትክክል ሳንሄድ ዝም ብለን ስህተት ምንደጋግም ከሆነ ነው ስህተት የሚሆነው እንጂ ስህተት አስፈላጊ ነው። ቋንቋ ማለት ነው ስህተት፣ ፖለቲካ ማለት ነው፣ ፍልስምና ማለት ነው ስህተት። ያ አስፈላጊ ነው። ያ ግን መንገድ ነው። አዎ መንገድ ነው። ምክንያቱም እዛ ጋር የምንጠየቅበት መቅዲት ማለት እኮ ነው። ተጠይቀን ነው። ኦኬ በዚህ አጋጣሚ መጀመሪያ የኔን እንትን ጣልቃ ላስገባ ግልጽ እንዲሆን የህፃንነት ነጠላ ዝርዝር እልፍ መቅዲት ተጠይቅ ያለው ኦኬ ከዛ ነው ወደ ወጣትነት ሰፊ ምኞቴን የተፈተንኩት። ከዛም ወደ ጎረምሳነት ብዙ ተመስጦ ተዋትኩኝ። ከዛ ነው ወደ ሽምግልና ተሰጦ እንትን ወደ ጉልምስና ተሰጦ በተሰጦ የተሻገርኩትና አሁን ወደ ሽምግልና ተስፋ የተመለስኩት። ከዛ ነው እያወረድኩ ማወራው። እዚህ ጋር የሚታወቅ የተለመደ አይደለም ማለት ነው። ከዛ ነው ያ ውስጥ ለውስጥ የሆነ እንትን ነው። 43 ዓመት ፈጅቶብኛል። ሽማግሌዎች ህፃን ሆኜ ከሽማግሌዎች ጋር ለማወቅ ጥረት ማድርገው ሃይማኖቶችን ሰርቻለሁ። ሁሉ እውነትን ለመፈለግ ፈጣሪን ለመፈለግ ማንነትን ለመፈለግ ብዙ ዋጋ ከፍዬ ነው እንጂ እዚህ አልመጣሁም። ግን በጣም ሰዎች እንዲረዱት የምፈልገው እኔ ጦር ኃይሎች አካባቢ ነበርኩ። በጃንሆይ ጊዜ አሜሪካኖች ነበሩ በብዛት። ጎልፍ ክለብ አለ፣ አሜሪካኖች እዛ በብዛት ነበሩና ኢትዮጵያን ድሃ እና ኢትዮጵያዊነትን ኋላ ቀር የሚለው አይመቸኝም ነበር ከህፃንነት ጀምሮና ከፈጣሪ ጋር ብዙ እንትን ገብቻለሁ። ኢትዮጵያን እባክህ እንደ ኢየሱስ ልጅህ እኔን አድርገኝና ኢትዮጵያን ድሃ የተባለችዋን በፍጹም ከና አሜሪካን እንዳስፈልጣት እባክህ ጥበብህን ነገር ስጠኝ የሚል ከፍተኛ እንትን ነበረኝና እንግዲህ ይሄው ኢትዮጵያ ለካስ እንደተባለችው ድሃ እና ኢትዮጵያዊነትም ኋላ ቀርነት አይደለም። ይልቅም ኢትዮጵያ አበሻ ፈረንጅ ዘረኝነት የሌለባት፣ እስላም ክርስቲያን የሃይማኖት ልዩነት የሌለባት፣ ጥቁር ነጭ የቀለም ልዩነት የሌለባት፣ ሴት ወንድ የጾታ ልዩነት የሌለባት የአሃዱ አዳም የተቀባ ህይወት ሰው ማንነት ቃል ኪዳን ተስፋ ለዓለም ጨለማ ዕውቀት የምታበራ ጥበብ ናት። ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ናት። እዚህ ጋር ህፃን ሆኜ የጠየኩትን ፈጣሪ ይኸው ገለጠልኝ። ሰው ቢቀበልም ባይቀበልም ቢያምንም ባያምንም ይሄ ነው በውስጥ ያለው እውነት። ብዙ ነገር እንግዲህ የሚያመሳስሉ ነገሮች አሉ ይመስለኛል። እንግዲህ በተለይ ኢትዮጵያዊነት ላይ ከማይደራደሩ ሰዎች አንዱ ነኝና ያው አንዳንድ ሰው አውቆ ይወዳታል፣ አንዳንድ ሰው ሳያውቅ ይወዳታል፣ አንዳንድ ሰው ሳያውቅ ደግሞ ይጠላታል። እና ኢትዮጵያዊነት ዲኤንኤ ራሱ አይደለም የመረዳት መንፈስ ጉዳይ ነውና በዛ ደረጃ ሲረዷት ከሌላም ዓለም መጥተው እንትን ይላሉ። እዚህ ኖሩ ኢትዮጵያ የሚያገዙ ብዙ ሰዎች አሉ። መንፈሳዊ ኃይሏ በተለይ ከሃይማኖትም በላይ የሆነ መንፈሳዊ ኃይል ነው ያላት። ሁሉም ሃይማኖት በችግር ጊዜ በጭንቀት ጊዜ የሚመጣባት ሀገር ነች። ከዛ በላይ የሆነ ከሃይማኖት ዲቪዥን የቀደም ክፍፍል ካልነው የበለጠ ነገር አለ ማለት ነው እና በዛ አይንም ማይበት ጊዜ አለ። ምናልባት የእድገቱ ሂደት ግን አሁን ከቁሳዊው ከፍልስምናው ከክፍፍሉ ወደ ንቃተ ህሊናው ወደ ፍጽምና ወደ ፍቅር የመመለስ ሂደቱ ከባድ ይመስለኛል። አሁን የአፍሪካን ስፒሪቹዋሊቲ የሚባል የአፍሪካን ባህላዊ የአፍሪካ ሃይማኖቶች እንትኖች አሉና አንዱ ስናወራ የነበረው ነገር ሪሜምበር ማድረግ ነው ይላል። ማስታወስ ነው። ሰው ልጅ የመጣው ለመመለስ ነው። ሰው የመጣው እዚህ ለመቅረት አይደለም። ይሄ ጀስት መጽሐፍ ቢሆን አንድ ሰው ህይወት አንድ ገጽ ነው እዚህ የሚመጣው ህይወትና
ሪሜምበር ማድረግ ማስታወስ መቻል መነሻው ከባዱ እሱ ፓርት እና አብዛኛው በቋንቋ በክርክር በጭቅጭቅ ስለሆነ የተዋጠው ያንን ለማስታወስ ራሱ ጊዜ የለውም። ከዛ ደግሞ የኑሮ ሩጫው አለ፣ ውድነት አለ፣ ፖለቲካው አለ፣ ብዙ ያው ከታችኛው ላይ በጣም ብዙ ፈተና ነው ያለው ያው ሰይጣን ኮንትሪቢዩሽን ስላለ ማለት ነው። ስለዚህ ግን ሪሜምበር ስናደርግ ስናስታውስ ሜምበር መሆን ነው ተመልሶ ሪሜምበር ተመልሰን ከመጣንበት ቤተሰብ ጋር መቀላቀል ነው። ቤተሰባችን ዋናው እዛ ነው። ግን ወደዛ ለመመለስ የምናልፍባቸው ፈተናዎች በተለይ የምኞት ፈተና ያልነው ወይም ሁለተኛው የመክሊት ጥያቄ ፈተና እነሱ ከባድ ይመስሉኛል። በተለይ ለጎረምሳ ወጣት አይተነዋል፣ እኛም አለፍንበት ነገር አለ። አንዳንዶቹ ስቲል አሁንም የመጡ የሚፈትኑ ነገር ይኖራል። በተለይ ከፋይናንሻል ጉዳይ ከሪሌሽንሺፕ ላይ አሁን አብዛኛው ወጣት የሚፈተንበት ሃይማኖታዊ ጉዳይ ፈተናል እና አሁን ደግሞ ኢትዮጵያ ላይ ደግሞ በብሔር ብዙ እነዚህ የታችኞቹ እርከኖች ላይ ፈተናው ተገልጾ የሚያልቅም አይመስለኝም እውነት ለመናገርና ምን ይታጠቅ ወጣቱ አሁን እንዳለ እነዚህ ነገሮች እንዳለፈ ሰው ትንሽ ስቃዩ እንዳይበዛበት ምን ማድረግ አለበት? ኦፍ ኮርስ ከዛ በኋላ ወደ አርመሞ ወደዛ ደረጃ ይደርሳል። ግን ከዛ በፊት ደግሞ ምን ማድረግ አለበት ትላለህ? ኦኬ በመሰረቱ ጉዳዩ ሁሉ የቤተሰብ የአሃዱ አዳም ቤተሰብ ሰው ተዋህዶ ግብረገብ በደንብ መቋረጡ ነው። እሱ ነው ዋናው። አሁን ያን ማስመለስ አለብን። ያን የምናስመልሰው ደግሞ በኢትዮጵያ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል ዕውቀት በማፍለቅ በማመንጨት ነው። ስለዚህ አሁን የውጭው ፍልስፍና አያስፈልግም ማለት አይደለም። ለቁሳዊው በዚህ አስፈላጊ ነው የግድ፣ ምክንያቱም በደንብ ሰርተውበታል። ያው አንተም ብዙ ያደረሳችሁ ነው ሄደውበታል እና አስፈላጊና አገልጋይ ነው። መጥላት የለብንም። ምክንያቱም ይሄ ያስፈልግ አንድ የማያስፈልግ ምንም ነገር የለም፣ ሁሉም ነገር ያስፈልጋል። ነገር ግን ሲያስፈልግ እንደ ቁጥሩ፣ እንደ ስሙ፣ እንደ መልኩ፣ እንደ ሰውነቱ፣ እንደ ነፃ ፈቃዱ፣ እንደ ማንነቱና እንደ ፍቅሩ እና አዋህደን እያመጋገብን እያደጋገፍን መስተጋብሮቹን ማስቀደምና ማዘግየት ያለብን ነገር ይሄ። አሁን የሚቀድመው ይቀድማል፣ የሚበልጠው ይበልጣል። ነገር ግን በደረጃ አሉ። እሱ አሁን ለምሳሌ በዚህ በእንትን ብገልጽልህ አሁን ብዙ ሰው ሆድ ይበላል እና የሚቀድመው የሆድ መብላት ነው የሚለው ትክክል ነው ስናየው። ምክንያቱም ሳንበላ እንዴት ነው የምንናገረው? ይደክመናል የምናስበው። እንደገናም መስማት እንዲህ አሁን ለኔ እኔ ባለሁበት ደረጃ የሚቀድመው መራመዴ ነው ለኔ። አሁን አንደኛው መራመዴ ነው፣ የእግሬ መራመድ ነው። ሰባተኛው ደግሞ የሆዴ መብላት ነው። እኔ አሁን ያለሁበት የማውቀው አሁን እግሬ በነፃነት ይራመዳል፣ አይኔ በስርዓት ያያል፣ አፍንጫዬ በጸጋ ይተነፍሳል፣ እጄ በሚዛን ይዳስሳል፣ ጆሮዬ በሕግ ይሰማል፣ ምላሴ በግዴታ ይናገራል፣ ሆዴ በፍትህ ይበላል። ሁሉም አስፈላጊ ናቸው። ግን ደረጃ ይሰጥ ከተባለ ሰው የመብላቱን ነው አንደኛ ደረጃ የሚሰጠው። ያው እንደ ዕውቀታችን እንደደረስንበት ልክ ስለሆነ አሁን እኔ በደረስኩበት ልክ ግን አንደኛ መራመድ ነው፣ ነፃነት ነው። ያ በእርግጥ መድረሻ ነው። መነሻ ደግሞ ፍትህ መብላት ነው። አሁን የሆዴ መብላት ፍትህ መነሻዬ ሲሆን የእግሬ መራመድ ነፃነት ደግሞ መድረሻዬ ነው። ነገር ግን ይሄኛው የእግሬ መራመድ ነው ዋናው ከፍታው ለኔ፣ ዝቅታው የሆዴ መብላት ነው። ይሄንን እዚህ አላወቅኩትም፣ በማይንዴ አላውቀውም። ምክንያቱም ማይንዴ ይሄንን አያውቅም። ማይንዴ የሚያውቀው ሆዴ መብላቱን ነው የሚያውቀው እና ከማይንዴ በላይ ያለው ዕውቀት ነው ይሄ ከልቦና እይታ
እና ከሐሳብ እይታ ትንሽ እናፍታታውም እኮ አሁን ሰው ሆዱ ቢጠግብም ነፃነት ከሌለው ይሞታል እኮ ለነፃነቱ። ስለዚህ ምግብ በቂ አይደለም። ስለዚህ ያ ነው የሚቀድመው ማለት ነው። እንደዛ ነው ስናወርደው ተመልካቾችም እንዲገባቸው ነው። እሺ እና አሁን በጠየቀኝ መሰረት እግዚአብሔር ፈጣሪ አምላክ ፍቅር አለ። ሳያዩ የሚያምኑ ብፁዓን ናቸው። አሁን እግዚአብሔርን ከፈራን እኔ እግዚአብሔር አሁን በኔ ሰዎች እንዲሰሙት ምናልባት ሊቃወሙ የሚችሉ ይኖራሉ፣ ምናልባት ሊደግፉ የሚችሉ ይኖራሉ። የሚደግፉት አውቀውት ስላይደለ ደገፉ አይባልም። ቢቃወሙ ተቃወሙ ማለት ተቃወሙ አይደለም። ምክንያቱም ሰው ሊደግፍ ሊነቅፍ የሚገባው አይደለም ሰው። ምክንያቱም የራሱን የህይወት እውነት በስርዓት ማየት መቻል አለበት። ማንነቱን ማግኘት አለበት። ጥበብን ማግኘት አለበት። የሚነቅፍ ሰውም የሚደግፍም ሰው ወደ ከፍታው እንዳይሄድ ይገድበዋል፣ ያስረዋል፣ ይከለክለዋል። ስለዚህ ምንም ነገር ላይ ለማወቅ እንጂ ጥረት ማድረግ ያለበት ሰው ተነስቶ በጭፍን መቃወም እንዲሁም በጭፍን መደገፍ ራሱን ከራሱ ራስ ያርቅና እዚህ እስር ውስጥ ጥርጣሬ ውስጥ ፍርሃት ውስጥ በኋላ ምቀኝነት ውስጥ ተንኮል ውስጥ ሴራ ውስጥ ራሱን በሽታ ውስጥ ይጨምራል። ከበሽታው መፍትሄ መድኃኒትን አይፈልግም። እንደገናም ያ መፍትሄ መድኃኒት ደግሞ ወደ ጤንነት እንዳያደርሰው ይከለክለዋል ማለት ነው። ስለዚህ ተቃውሞ የሚባል ነገር አያስፈልግም ምንም። ምክንያቱም እኔን እግዚአብሔር ፈጥሮኛል፣ አባትና እናት ወልዶኛል፣ ትምህርት ቀርጾኛል ካለን እኔን ብቻ ነው ወይ ሰውን ሁሉ እንዲህ ነው ጥቁር ነጭ፣ ወንድ ሴት፣ እስላም ክርስቲያን፣ አበሻ አረብ ፈረንጅ ሳይል ፈጣሪ ፈጥሮታል። የካደ ምርጫው ነው እና እግዚአብሔርን ስንክድ የሰይጣን ሆነናል። ሌላ እንትን የለውም። እግዚአብሔርን ስናመልክ ሰይጣን አገልጋያችን ይሆናል፣ እግዚአብሔር ገዢና አኗሪያችን ይሆናል። ምክንያቱም እግዚአብሔር ስራ ነው፣ ቅድም ብለናል። እግዚአብሔር በስራ ቃል ነው የፈጠረን፣ እንደገናም በስራ ቃል ነው የሚያኖረን። ሰይጣን ደግሞ አልፈጠረንም እና በወሬ ቋንቋ ከኛ በታች ነው አጥፍቶናል እንጂ እኛም ጠፍተናል እና ባሪያም አድርጎናል። እግዚአብሔር ግን በጸጋ ከልጅነት በላይ ደግሞ መንግስቱንም ያወርሰናል ማለት ነው። አሁን በዚህ አጋጣሚ ሲኦልና ገሃነም አለ ወይ እና መንግስተ ሰማይና ገነት አለ ወይ? ይሄንንስ ሲኦልና ገሃነምን ሰይጣን ነው የፈጠረው? መንግስተ ሰማይና ገነትን እግዚአብሔር ነው የፈጠረው ብለን ምንጠይቅ። ምክንያቱም ከፍልስፍና ነው የምንነሳው። አሁን ፍልስፍና በራሱ ጥያቄ ነው። ዕውቀት በራሱ ፈተና ነው። ሙያ በራሱ ተዋህዶ ነው። ክህሎት በራሱ ሽግግር ነው እና ጥበብ በራሱ መልስ ነው። ስለዚህ ፍልስፍና ይጠይቃል፣ ጥበብ ይመልሳል። ጥበብ የሚመልሰው በተግባር ነው። የጥበብን ተግባር ደግሞ በማየት እና በመሆን ነው ማለት ነው። የፍልስፍናን ጥያቄ በመምሰል ነው እና በመስማት እንጂ ማየት የለውም። ፍልስፍና ንግግር ነው። የምናየው ነገር የለም፣ የምንሰማው እንጂ። ጥበብ ግን ቋንቋ ብቻ ነው። ቋንቋ ነው፣ ንግግር ነው። አነብንቦት እንለዋለን። ያ እሳቦት ወይም ሐሳብ መንፈስ ነው። በዚህ አጋጣሚ እንትን እንዳይልባቸው አንተ እንዲቀልላቸው እያደረግህ አሁን እዛ ነገር ላይ ክፍፍል ውስጥ መቅረት አይደንቲፋይንግ ዊዝ አይደንቲቲ እንለዋለን። ይሄ ማንነት ላይ ይሄ መንቀፍና መደገፍ ማንነቶቻችን እኔ ብለን የምናስበው ነገሮች ከአይደንቲቲ ከማንነት ካላለፉ ዋጋ ያስከፍላሉ። ለምሳሌ አንድ ሰው ሲወለድ የተወለደበት ብሔር ሊኖር ይችላል። ያ ብሔር አንዱ ቀደም ካየናቸው እርከኖች ሎ የሚባለው እርከን ነው ብሔር። ያ ነገር ብቻ ነኝ ብሎ ካመነ አልቲሜትሊ ያንን ከደገፈ ማለት ነው አይደንቲፋይ ካደረገ ራሱን ለዛ ነገር ለመግደልም ለመሞትም ዝግጁ ነው። በሴም ታይም ደግሞ ሚነክፈው ደግሞ ሌላ ደግሞ ጠላት የሚለው ብሔር ይኖራል። ስለዚህ እኛ ከማንነት በላይ መሆናችንን መረዳት አለብን። እኔ ብሔሬ እንዲኖብል ብዙ
እንደኔ ሌላ ብሔር ያላቸው አሉ ልክ እንዳልከው ሁሉም ሰው የተሰጠው ቅርጽ የተሰጠው ማንነት አለ ስለዚህ እኔ ብቻ አይደለም እኔ ወንድ ነኝ በቃ ወንድነት ከሴትነት ይበልጣል ብል ሮንግ ነው the same thing ሴትነትም ከወንድነት ይበልጣል ብል ሮንግ ነው የተሳሳተ ነው ልከታው ሌሎችንም እይታዎችን ብናይ ቆዳ ቀለማችንን ሃይማኖት ምልከታችንን ፖለቲካል ቪዋችንን በሙሉ በጣም እስከ ጥግ መንቀፍም እስከ ጥግ መደገፍም እንዳልከው ወደ እንትን ይመራል ወደ ዲቪዥን መከፋፈል ይወስዳል ክፍፍል ደግሞ መጨረሻው ኮሊዥን ሞት እና በዛ አንግል ነው ማየው ከዛው ውጪ ሃየር ነገር ደግሞ የምንላቸው ነገሮች አሁን ኮንሺየስነስ አዌርነስ ሳይኪ የምንላቸው ነገሮች አሉ ሰው ከተገለጠው ከሚታየው በላይ ሰው የምንለው ማይታየው ማንነቱ ማይታየው እሱነቱ ሰባዊነቱ ይበልጣል ለዛ እኮ ነው ለማይታይ ነገር እኮ ሰው የሚታየውን ሳክሪፋይስ ያደርጋል መስዋዕት ያደርጋል እኮ ለማይታይ ፍቅር የሚታየውን ስጋ ብዙ ሰው መስዋዕት አድርጓል የሚበልጠው ማይታየው ስለሆነ ማለት ነውና ይሄ ስጋዊ አካላችን እና ደመነፍሳዊ ማንነታችን በጣም ትልቁ አጥራችን ወይም ቦክስ ሳጥኑ ይመስለኛል የሚዘጋብ ወደ ላይኛው ብርሃን እንዳንሄድ ማለት ነውና በቻክራም ደግሞ ካየነው ሩት ቻክራ ምንለው ሳክራል ቻክራ ምንላቸው ነገሮች ወደ ላይኞቹ ወደ ሶላር ከዛ ወደ ሀርት ያለን እስከ ክራውን እንግዲህ የህሊና ንቃት የሚሉት እነሱ ክራውን ቻክራ ይሉታል እዛ ደረጃ እንዳንደርስ ትልቁ ፈተና የሚሆንብን ሎወር ላይ ወይም ዝቅተኛ ላይ ያሉት ይሄ ቁሳዊ ማቴሪያላይዝ ያደረጉት ቻክራዎች ናቸውና እነዚህ ነገሮች እንግዲህ ማወቅ አስፈላጊ ነው ያስባለሁ አንዳንድ ሰው ለምን እንደሚኖር ማያውቅም አቅጣጫውን ወዴት እንደሚሄድ አያውቅም ምን እንደሆነ አያውቅም ቢያንስ ለመጠየቅ እንኳን የተወሰነ መኮርኮር ያስፈልጋል ሰው እንዲጠይቅ ከዚህ በላይ ነህ የሚለው ነገር ከያስኮ መኪና በላይ ነህ ከምትበላው ጥሬ ስጋ በላይ ነህ እኔ ነኝ ብለ አይደንቲፋይ ካረከው ብሔር በላይ ነህ አንተ የሚለው ነገር ማየት እንዲችል ያን ነገር ካየ ሁሉም ያን ካየ የሚያጣላ ነገር አይኖርም ያስባለሁ ተዋህዶ ውስጥ ከገባ በላይ አርመሞ ላይ ከሆነ አርመሞስ ሜዲቴሽን ውስጥ ሆነ ቢደባደብ ሰው የለም እውነት ለመናገርና ሂደት አለው ግን መጨረሻ ላይ ግቡሳ ምንድነው አሁን ፍጽምና ላይ ደረስን ኦኬ ፍቅር ጋር ደረስን ከዛ ዘላለም ፍቅር ውስጥ ነው የምንቀረው ወይስ እንዴት ነው ሂደቱ በጣም ጥሩ ይሄን ለመመለስ መሰረታዊ ነገሮችን ማንሳትና ማየት ማስተንተን ግድ ይለናል አሁን ስነ መለኮትን እናንሳ አሁን ይሄ የሚታየው ነገር ያለው ከማይታየው ነው የመጣውና የማይታየው ስነ መለኮትን አሁን ስነ መንፈስ ስነ መለኮትን ስነ መንፈስ ስነ ቃልን ስነ መለኮትን ስነ አምላክ ስነ መለኮት ስነ መለኮትን አምላክ ስነ ቃልን መንፈስ ስነ ጊዜን ነፍስ ስነ ሰውን ሰብ ስነ ቦታን ስጋ ስነ ቋንቋን ቁስ ስነ ሆሄያትን አውሬ ወይም ቁጥር እንላለን እና ስነ ምድርን ዘር ወይም ውቅር ወይም ደመነፍስ እንላለን አሁን የሰማይ አምላክ እድል ፈንታ ፍቅር ነው የሰማይ አምላክ እድል ፈንታ ፍቅር ያለው ሰው ነው የሰማይ ሰባቱን አንድ ላይ ሊሄድበት በዚህም ሰባቱን ቁጥርን እሺ የሰማይ አምላክ እድል ፈንታ ፍቅር ነፃነት ያለው ሰው ነው የመንፈስ ተስፋ ቃል ማንነት ስርዓት ያለው ሰው ነው አሁን ንቃትና ማሰብ ማለት ነው ንቃት ያለው ሰው ነው ማሰብ ያለው ሰው ነው እንደገና የነፍስ ተሰጦ ጊዜ ነፃ ፈቃድ ጸጋ ያለው ሰው ነው ያጸጋው ማስተዋሉ ነው ነፃነቱ ንቃት ሲሆን
ስርዓቱ ማሰብ ጸጋው ማስተዋል ነው ስለዚህ ይሄ ማስተዋል ነው እምነቱ ያለ እምነት ማስተዋል የለም ያለ እውነት ማሰብ የለም ያለ ፍጣሪ ንቃት የለም ማለት ነው ነቅቶ ያውነቱን የሚኖረው ስለዚህ እንደገና የሰብ ተመስጦ ሰው ቶ የምንለው የተቀባይ ህይወት ማለት ነው አሁን የግራ ህልም የፊት ራእይ የቀኝ እውን የኋላ አልቦ የጀርባ ቅዠት ያለው ሰው ነው ቅዠት ይጠይቀዋል አልቦ ይፈትነዋል ህልም ያዋህደዋል ራእይ ያሻግረዋል እውን ይመልሰዋል እውን ተስፋ ቃል ነው ማለት ነው ራእይ ተሰጦ ጊዜ ነው ስለዚህ ተሰጦ ጊዜ ክህሎቱ ነው ሙሉ ጸጋው የድንግል ተፈጥሮ ጸጋ ተሰጧለው ማለት ነው ሰው አሁን እኔም ተሰጦዬን ያሻገረኝ ትምህርቴ የምርምሬ ንባቤ አይደለም ማለት ነው ያን ሁሉ ትቼ ነው አሁን በድንግል ተፈጥሮ ተሰጦዬ የተሻገርኩት ያ ተሰጦ እምነት ነው ጸጋ ነው ወንጌል ነው አዲስ ኪዳን ነው እና በእምነት ድልድይ ወደ እውነት መንገድ ተሻገራለህ ከሐሰት መንገድ በእምነት ድልድይ ወደ እውነት መንገድ አሁን የሐሰት መንገድ በሽታ ነው የእምነት ድልድይ መድኃኒት ነው የእውነት መንገድ ጤንነት ነው ስለዚህ የሐሰት መንገድ ሳጥናኤል በሽታ ነው የእምነት ድልድይ መድኃኒት ነው የእውነት መንገድ ጤንነት አማኑኤል ነው ከሳጥናኤል ዓመተ ዓለም ፍዳና ኩነኔ በመድኃኒዓለም ዓመተ ምህረት ገላጭና መገለጫ ወደ አማኑኤል ዓመተ ሰላም ፍቅርና ነፃነት ተሻግሬያለሁ ይሄን ለዓለም ሁሉ አበስራለሁ በዚህ አጋጣሚ አሁን እኛ ከአብ ዓመተ ዓለም በወልድ ዓመተ ምህረት ወደ መንፈስ ቅዱስ ዓመተ ሰላም ተሻግረናል ይሄን ከ93 የውጭ ሚሊኒየም ሲያከብሩ ጀምሬ ነው እስከዛሬ ይሄው 25 ዓመት ሆነኝ ማንም የተቀበለብኝ 44ቱ ቤተክርስቲያን ኦርቶዶክስ ጋር ሄጃለሁ ሙስሊሞች ጋር ፕሮቴስታንቶች ጋር ሁሉ ጋር ሄጃለሁ የሚገርም አሁን በቅርብ ሞቱ ሀጂ ሙፍቲ እሳቸው ብቻ ሊያረጋጉን ቻሉ የታገኙዋቸው እኛ ሰፈር ከፕሮቴስታንት ሙሉ ወንጌል አለ ጦር ኃይሎች ከዛ ወጥቼ በጣም አዝኜ በጣም ቆዝሜ እንደውም ለማሾፍ ሲሞክሩ እኔ ከህፃንነቴም ጀምሮ ስለ ፕሮቴስታንት ስለሁሉ ማቃለሁ በጣም አዝኜ በቃ ቀልድ ነው ፈጣሪን የሚፈራ የለም ብዬ ወጥቼ ሼል ነበር ድሮ ሼል ይባል ነበር አሁን ተቀይሯል መሰለኝ ሳለፍ አሁን መስጊድ ተሰርቶበታል እዛ ሳይ የሙስሊም እንትን ነው ዝም ብዬ ገባሁኝ ስገባ እንዲህ ስጠይቅ ወደ እንትን ጣሉኝ እሳቸውን አገኘሁኝ አሁን ስነግራቸው የትም ያላገኘሁት አንዋር መስጊድ ሄጃለሁ ሁሉም ጋር ሄጃለሁ እሳቸው አረጋጉኝ በደንብ ሰሙኝ በቃ በጣም በትክክል ገና ሲሰሙኝና ሳያቸው እንትኔ ተረጋጋ አሁን ሁሉን ነገር ደግሞ ሙፍቲን ቆይቷል በ2000 ምናምን ገና እንትን ሳይሉ እዛ አሁን በቃ በትክክል ተረተውኛል ውስጤን እና እንትን ሆነን ነግራቸዋለሁ ምን አግባባችሁ አሁን እኔ እንትኑን ለማብሰር ነው ይሄ አሁን ያልኩን ከአብ ብሉይ ኪዳን በወልድ አዲስ ኪዳን ወደ መንፈስ ቅዱስ ወደ ኪዳኖች ኪዳን ተሻግረናል የሚለው አሁን ፈጣሪ ሁሉን አዳምን እንጂ የፈጠረው ወንድና ሴትን አልወለደም ልብበል እና ሉሲና አርዲን አልቀረጸም እግዚአብሔር የፈጠረው አሃዱ አዳምን ነው ሁሉም የተገኘው አዳሜን ከአዳም ነው እና ይሄንን ሁሉ ነው በደንብ እንትን ያልኳቸው ውስጤ እኔ ይሄኛው እኮ አይደለም ይሄም አያቆም እኮ ከዛ የሚመጣው ነው እንደወረደ ይሄ ስፒከር ነው ምንም ነገር የለውም ከዛ የመጣው ነው እዚህ ጋር ቢሆን የተሞላውን ነው የሚያስተጋባው ይሄ ባዶ ሆኖ ከዛ የሚመጣውን በቀጥታ ካሁን ከቅጽበት ካሁን የሚመጣው ነው እና አረጋጉኝ ሁሉን ያለውን ሁኔታ እንዴት ውሸትና የውሸት እንደሆነ አባቶች ሁሉ እንዱ በስም እንጂ ግዴታ ሆኖባቸውም እንደሆነ በእነሱም እንዳልፈርድ በጣም አባታዊ እንትን ትናሉኝ አሁን እኔ ደግሞ ይሄ አይችልም የዛን መንፈስ የዛን ጥበብ አይችልም እና ከባድ ሆኖብኝ ነበርና እሳቸውን አጋጣሚ ወደ ሌላ እንትን ወሰድኳቸው ምንም ችግር አጥሩ ነው ተመሰነ ኦኬ እና አረጋጉኝ ከዛ በኋላ ተረጋጋሁኝ በኋላ ብዙ ቦታ ሄድኩኝ በኋላ ወደ መንግስት መስሪያ ቤቶች
ትምህርት ሚኒስቴር ሳይቀር ሁሉ ጋር ሄድኩኝ። ማንም የሚሰማኝ አልነበረም። በኋላ ሳስበው እና እንትን ስል ገበሬ ምርጥ ዘር ይዘራል በእምነት እሱ ዘርቶ እሱ በራሱ ሙሉ እንትን አያበቅልም፣ ግን በእምነት መዝራት አለበት። አብቃዩ ደግሞ ባለቤቱ ነው። ይሄንን አገኘሁኝ። ኦኬ ደግሞ መጽሐፍ ቅዱስን እንዲስገጽ ሕዝቅኤል ላይ ነው እንትን ያለኝ። ሁሉ ጋር ሄጄ አጣሁኝ። አንተን ነው ያገኘሁና ተነስ ብሎኝ ነው። እኔ ደግሞ ሁልጊዜ ከበፊቱም ዝም ብዬ ነው ጸሎት እንደማድረግ አደርግና ክፍት አድርጌ እዛው ፊት ለፊት ነው እንደዛ ነው እንትን እምለኝ። ሁልጊዜ ደግሞ እንደዛ ተለማምጃለሁ ያንንና እንደዛ ነው። ውጣ የትም የለም ሁሉም ጋር እና አንተን አዝዣለሁ የሚል ትንቢተ ሕዝቅኤል ቁጥር 3 ምዕራፍ 3 እንደዛ ረስቻለሁ ብዙ ጊዜ ነው። እና ያን ይመስላል። እንደገና ደግሞ ቅድም የነገርኩን ላስታውስ፣ ህፃን ሆኜ አሜሪካኖች በተለይ ደግሞ ለክሪስማስ ጊዜ አንድ ብሎን የጎደለው ሳይክል ቢኖር ቆሼ ብለው ይቀይራሉ እንትናቸውን እና እዛ ሁሉ እና እንዴትኛን እና እንትናቸውን ሳይቆዳቸውን እና ኢትዮጵያን ለምን ድሃ የምልህ ነገር እንዳለ ቁጭቷ አለ። እና አሁን ወደ ዋናው እንትን ስመለስልህ እኛ ሰዎች እግዚአብሔርን ከፈራን በትክክል ህዝብን እናፈቅራለን። ህዝብን ካፈቀርን ትውልድን እናምናለን። ትውልድን ካመንን ቤተሰብን እንወዳለን። ቤተሰብን ከወደድን ሀገርን እናከብራለን። ሀገርን ካከበርን በዜግነት ተሸንፈን እንመራለን። ብሔርንም ደፍረን እንገዛለን። ዘርንም ጎሳንም ጎጥንም አህዛብንም ነገድንም መንጋንም አውሬንም በምክንያታዊነት አግባብ በቁጠባ እንገለገላለን። ታሳቢ የምናደርገው ታናናሾቻችን እንቅፋትና አረም እንዳይኖርባቸው እኛ አጥርተን አበው አጥርተው እንደሰጡን እኛም አጥርተን እንሰጣለን። ይሄ የእግዚአብሔር ጥበብ ነው፣ የኔ አንተ የእውቀት አይደለም። ስለዚህ ይሄ የሱ ጦር መሳሪያ ዕቃ ይሆናል፣ ለሱ ነው የምንሰጠው። እርግጥ እንደዛ ስል እዚህ ጋር ሴጣን ጠላት ስሜት የለብንም ማለት አይደለም። አሁን የሚሰራብንን ከሚሰራልን ለይተን እናውቃለን። የሚሰራልን መልስ ከሱ መጠበቅ አለብን። ይሄ በምክንያታዊነት ባየነው ስበትና ግፊት አለ። የደመነፍስ ስበትና ግፊት አለ። የደመነፍስን ስበትና ግፊት ተጠቅሞ ይሄ አውሬው ያዘናል። አሁን የጾታዊ ልዩነትን ምክንያታ ወንድነህ ሴት ነሽ ይሄን የሚሰራብን አሁን በምክንያታዊነት ብቻ ባለው ነገር የሚሰራብን ለክፋት በአፍራሽ አስተሳሰብ አዝማሚያ ይመራናል እና ስበት ግፊት አድርጎ አሁን የኔ ያልሆነውን የሰውን ያንተ አድርግ፣ አንተ ትሻላለህ፣ አንተ ትበልጣለህ፣ አንተ እኮ ምርጥ ነህ፣ እግዚአብሔር የመረጠህ ኢጎ ነው ይልሃል እና ያ ሲሰራብህ አንተ ይሄንን ታየዋለህ፣ ትዝናናበታለህ። መዝናኛህ እንጂ የምታደርገው መገልገያህ እንጂ የምታደርገው ባሪያህ እንጂ የምታደርገው አንተ ፈቅደህ ነው። ከዛ ጋር አይተህ ውጤቱን ነው የምታየው። ኦኬ አንድን ነገር ከማድረግ ለመናገርም ከሆነ ከመናገርህ በፊት እና የሚመጣውን ውጤት ነው መጀመሪያ አይተህ ያን ንግግርህንም የምትናገረው። ስትናገር ከአፍራሽነቱና ከገንቢነቱ የቱ ይበልጣል ብለህ ታግሰህ ነው። አዎ ማስተዋል ማለት ያ ነው እና አስተውል አሻግረህ አይተህ ውጤቱን አይተህ ነው መጀመሪያ ያለብህ ማለት ነው። ምክንያቱም መጀመሪያ አይደለም መጀመሪያ ያለው መጨረሻ ነው። መጀመሪያ ያለው መጨረሻ ኦሜጋ ነው፣ መጀመሪያ አልፋ ነው። ስለዚህ አልፋ ሴጣን ነው፣ ኦሜጋ እግዚአብሔር ነው። እግዚአብሔር መጨረሻ መጀመሪያ ሊሆን ይችላል እንጂ መጀመሪያ መጨረሻ ሊሆን አይችልም። ሴጣን ኦሜጋ ሊሆን አይችልም፣ አልፋ ነው። እግዚአብሔር ግን ኦሜጋ ነው፣ አልፋ መሆን ይችላል ማለት ነው። ስለዚህ መነሻችንም ፍትህ ደግሞ ጀርባችንም ግዴታ፣ ኋላችንም ሕግ፣ ግራችንም ሚዛን፣ ፊታችንም ጸጋ፣ ቀኛችንም ስርዓት፣ መድረሻችንም ነፃነት እግዚአብሔር ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። አሁን ምን ለማለት ነው? እኔ አሁን እዚህ ጋር ይሄ አይረዳውም። ከዛ ያመጣሁት እንደ ሰው
ሊረዳው እንደማይችል አውቃለሁ። ይሄ ካልተረዳ እንዴት ነው ሌላው ሰው ሊረዳ የሚችለው? ስለዚህ የምናገረው ሰው ይረዳል ብዬ አይደለም። ይሄን የማይረዳ ሰው አይረዳም። ነገር ግን ሰው አይረዳም ስል ሰው አይደለም የማይረዳው፣ ይሄ ነው የማይረዳው። ሰው ደግሞ በዚህ ሊለካ ሊመዘን አይችልም። የሰው ማንነት አይደለም። ይሄ ጊዜያዊ ነው። ምን ሆኖ ነው? ተከስቷል፣ ወርዷል፣ ተጸንሷል፣ ተወልዷል፣ አድጓል፣ አርጅቷል፣ ይሞታል። በቃ ነገር ግን ሰው ይሄን አይደለም። ይሄን ኦኬ ኃላፊነትና ተጠያቂነት ኖሮበት ሰው ያለው እዚህ ውስጥ ነው። ይሄ ኃላፊነት የሰው ነው። አሁን ይሄ የኔ ኃላፊነት ነው፣ ያንተ ደግሞ መገልገያ ነው። አዎ ይሄ መገልገያችን ጊዜያዊ ቦታችን ነው። ለጊዜያዊ ነው የመጣ ነው። ልንጠየቅና ልንፈተን ነው የመጣ ነው። ስለዚህ ከዚህ በላይ ማን አለ? ከዚህ በላይ ይሄ ዩኒቨርስ ነው አይደል? ከዚህ ዩኒቨርስና ከዚህ ፊዚካል በላይ ዓለም አለ። ያ ዓለም ምክንያታዊ ዓለም ነው ማለት ነው። ከዩኒቨርስ በላይ ያለው ምክንያታዊ ዓለም አለ። አሁን ያ ምክንያታዊ ዓለም ሰይጣን አለ እንላለን። አሁን ከዛ ከምክንያታዊ ዓለም ከሰይጣን በላይ ደግሞ ሳቢያዊ ምድር አለ። እዛ ሳቢያዊ ምድር ውስጥ ደግሞ ሰው አለ ማለት ነው። ከዛ ከሳቢያዊ ምድር በላይ ደግሞ ልብበል ሁለንተናዊ ሰማይ አለ ማለት ነው። ያ ሰማይ ነው እስከዚህ ድረስ ያለው ማለት ነው። ያ ሰማይ አሁን ነው። ያ ሰማይ አሁን እስከዚህ ድረስ አለ ማለት ነው። ስለዚህ እኛም ከዛ ነው እዚህ የመጣ ነው ማለት ነው። ስለዚህ ያ አይለቀንም። እኛ ካልካር ነው፣ ካልዘጋ ነው፣ ካላፈረስ ነው፣ ካላቋረጥ ነው፣ ካልበረዝ ነው፣ ካልቀየር ነው እና ካልተሰወረብን፣ ካልተጋረደብን፣ ካልዞረብን፣ ልብበል ካልሳትን፣ ካልተወሳሰበብን፣ ካልቦደንን፣ ካልደነዘዝን፣ በሱስ በምን ካልደነዘዝን፣ ካልሰጠንንና ካልተቋረጥን አሁን እኔ የተፈጸመልኝ አለ ማለት ነው። አሁን እኔ እቺ ሴት ናት፣ ይሄ ወንድ ነው፣ ይሄ ጥቁር ነው፣ ይሄ ነጭ ነው፣ ይሄ እስላም ነው፣ ይሄ ክርስቲያን ነው፣ ይሄ አበሻ ነው፣ ይሄ አረብ ነው፣ ይሄ ፈረንጅ ነው፣ ይሄ አማራ ነው፣ ኦሮሞ ነው፣ ትግሬ ነው የሚባል ልዩነት የለኝም። ለምን? ከዚህ ወጥቼ አዳም ሆኛለሁ። ስለዚህ ሁሉ እኩል ናቸው ለኔ። የጋራ ዓላማ እውነት አለን። የእኩል ነፃ ፈቃድ እምነት አለን። የእያንዳንድ ምርጫ ደግሞ ሐሰት ፖለቲካ አለን። ስለዚህ ማንም ያለውን የደረሰበት ልክ እንደሚሆን አውቃለሁ። ስህተት ነው ይሄ የሰራው አልልም፣ ትክክልም ነው የሰራው አልልም። ምክንያቱም ከእግዚአብሔር ጋር ከሆነን ከቃል ጋር ነን። ቃል ትክክል ስለሆነ እውነት ስለሆነ እንጂ እኔ ወይም እሱ አይደለም። ከቋንቋ ጋር ከሆነን ስህተት ላይ ከሆነን ሰውየው አይደለም ስህተት ያለበት ስህተት ነው ስህተት ነው። ስለዚህ ሰውየው በሐሰት ላይ ነው ያለውና ሰውየው ሐሰተኛ አይደለም። ምክንያቱም እድል አለው በእምነት ወደ እውነት ሊሄድ። ስለዚህ እውነት ያለው ከሐሰት ተነስቶ እንጂ በቀጥታ እዛ ሊሄድ አይችልም። ከስህተት ያልተነሳ ወደ ትክክል ሊደርስ አይችልም። ስለዚህ ነው ማንፈርደው እግዚአብሔርን ከፈራን ነው። እግዚአብሔርን መፍራት ማለት ደግሞ እኔ አምላኬን እፈራለሁ፣ እኔ መንፈሴን አፈቅራለሁ፣ እኔ ነፍሴን አምናለሁ፣ እኔ ሰቤን እወዳለሁ፣ እኔ ስጋዬን አከብራለሁ። የራሴን ስጋ ሳላከብር ማንን ነው ማከብረው? የራሴን ሰብ ሳልወድ ማንን ነው የምወደው? የራሴን ነፍስ ሳላምን ማንን ነው ማምነው? የራሴን መንፈስ ሳላፈቅር ማንን ነው ማፈቅረው? የራሴን አምላክ ሳልፈራ እንግዲህ እንዴት ሰው ሆናለሁ? ስለዚህ ሰው የምሆነው ስለተወለድኩና ስለተማርኩ ሰው አይደለሁም፣ ስለተፈጠርኩ እንጂ። ስለዚህ ወደ ተፈጠርኩበት ከሄድኩ የተፈጠርኩበት በቃል ጥበብ ስለሆነ ያ ጥበብ ሰው ያደርገኛል ማለት ነው። ማሰብ እችላለሁ ማለት ነው። ዋው በጣም በጣም እናመሰግናለን ሊቀ ጠበብት። እንግዲህ ብዙ ነገር ነው ያነሳነው። የሰው ልጅ ደረጃ ትልቅ ነው ካወቀው፣ ቅድም እንዳልነው ካላቋረጠው፣ ካልረሳው፣ ካልበረዘው፣ ካልተወሳሰበበት ያሉት ተመችቶኛልና እዛ ደረጃ ላይ ከደረሰ ግን ተገዢ ሳይሆን ገዢ ይሆናል። ባሪያ ብቻ ሳይሆን ልጅም ይሆናል። ተመሪ ብቻ ሳይሆን መሪም ይሆናል ማለት ነውና ያ ጸጋ የሚገለጠው ራሳችን ላይ መስራት ያለብን ብዙ ነገር እንዳለ ማሳያ ነው። ከምንም በላይ ደግሞ ከማስመሰል መሆንን ሰልፍ ሪያላይዜሽን የምንለው ራስን
መሆኑና ማወቅ እውነት ሪያላይዜሽን በሪያሊቲ ውስጥ መኖር መገኘት ማለት ነውና በማስመሰል ይሄ ማስክ አድርገን የተለያዩ ማስኮች እኔ እንዲነኝ የሚለው ነገር ውስጥ ሆነን ሰው መሆን አንችልም። ንጹህ እስትንፋስ ስለሆነ የተሰጠን እስትንፋስ ላይ ለመድረስ መጀመሪያ የደራረብናቸውን ካፖርቶች ማውለቅ አለብን ወይም እኛ ብቻ የደረብነው ልክ ነው ማለት ማቆም አለብን። ሁሉም በራሱ መንገድ ላይ ነው ያለው። ከዛ ውጪ የተገለጠውን ሳንወድ ሳናከብር ያልተገለጠውን ወዳለው ውሸት ነው። አጠገብ ያለውን ወንድምህን ሳትወድ እግዚአብሔርን ወዳለው ውሸት ነው የሚለው። ሰውን ያላመሰገነ እግዚአብሔርን አያመሰግንም ነው የሚለው። ይቅር በሉ ይቅር እንድላችሁ ነው የሚለው። ይሄ መጽሐፍ ቅዱስ ላይ በደንብ አለ። አሁን ሰው የዘለለ ስለሚያነብ ነው ያንዳንዱ ከሌላ ቦታ ሲሰማው አዲስ ነገር ይመስለዋል። ስናነብም በቋንቋ ላይ ብላይ ሆነ መንፈስ ምናነበው ከሆነ አይገባም። ቋንቋ ነው ክፍፍል ላይ ነን ስቲል ማለት ነውና ልቦናችንን ፈጣሪ እንዲከፍትልን እንግዲህ ሁላችንም መጸለይ መስራት ራሳችን ላይ ያለብን ይቀጥላል። እንግዲህ ዛሬ ብዙ ነገር ተገኝተው አዋይተውናል፣ አስተምረውናል። ይሄንን የምትመለከቱ ሰዎችም እንደዚህ አይነት ጠቢባን ኢትዮጵያ ውስጥ አሉ፣ ብዙ የተበራላቸው የተገለጠላቸው ያን ነገር ደግሞ ማወቅ ብቻ ሳይሆን ለሰው ልጅ ሁሉ ሳይሰስቱ የዞሩ ለማስተማር የሚሞክሩ ሰዎች አሉና መተጋገዝ አለብን። ለክፉ ነገር ከምንሰባሰብ፣ ለብሔር ጦርነት ከምንሰባሰብ፣ ለጥላቻ ለመፈራረድ ለመጠላላት ከምንሰባሰብ ጥበብ ላይ ቢያንስ ጥበብን ለመዋያየት ባናምን እንኳን ለመዋያየት መሰባሰብ እንደዚህ አይነት ሐሳቦችን ይዘው የመጡ ሰዎች ሲገኙ ቅድም እንዳሉት እነሱ ላይ መቀለድ ሳይሆን እኛ ማናቀው ነገር እነሱ የሚያውቁት ነገር ሊኖር ይችላል ብሎ በሰፋ ልቦና ፈልጉት ነው የሚለው እግዚአብሔርና እኔ አውቃለሁ ብለን ከዘጋን እግዚአብሔርን አናውቀው። እግዚአብሔርን ምናከመሰለን እዚህ ጋር በቃ ማቆም አለብን። አናውቀው ማለት እግዚአብሔር ታውቆ የሚያልቅ ነገር አይደለምና ሁሌም ለመማር ዝግጁ የሆነ ክፍት ልቦና እንዲኖረን መልእክት ማስተላለፍ ፈልጋለሁ። አሁን በትክክል መሰረታዊ አንድ ጦርነት እንዴት ተጀመረ? ጦርነት መነሻው ምንድነው? ምክንያቱም ወሳኝ ስለሆነ ጦርነት መነሻው ምንድነው ካለ ወንጀል ነው። ወንጀልስ እንዴት ተጀመረ? ከየት መጣ? ከጥፋት። ጥፋትስ ከየት መጣ? ከችግር። ችግርስ ከየት መጣ? ከድህነት። ድህነትስ ከየት መጣ? ከስነ ምግባር ጉድለት። የስነ ምግባር ጉድለትስ ከየት መጣ? ከብልሹ አስተዳደር። ብልሹ አስተዳደርስ ከየት መጣ? ከፈሪሃ እግዚአብሔር ሰው መጥፋት፣ እግዚአብሔርን ካለ መፍራት። ስለዚህ እና እነዚህ ጦርነት የዘር ነው፣ ወንጀል የብሔር ነው፣ ጥፋት የዜጋ ነው፣ ችግር የሀገር ነው፣ ድህነት የቤተሰብ ነው፣ የስነ ምግባር ጉድለት የትውልድ ነው፣ ብልሹ አስተዳደር የህዝብ ነው። እነዚህ ሁሉ የመጡት ከፈሪሃ እግዚአብሔር ሰው መጥፋት፣ እግዚአብሔርን ከመካድ ነው። እና ይሄን ካወቅን ቅድም የጠየቀኝ ጥሩ እንትን ሊሆን እንደሚችል ስለዚህ አሁን እኛ እንደ አበው ፈሪሃ እግዚአብሔርን ማምጣት አለበት። እያንዳንዳችን ሰዎች በየግላችን ምንም ላይ እንገኝ ምንም ላይ እግዚአብሔር ፈጥሮናል ብለን እግዚአብሔርን ከፈራን የጥበብ መጀመሪያው እግዚአብሔርን መፍራት ነው እንጂ እግዚአብሔርን መፍራት ማለት ግን የሰይጣንን ፍርሃት የአውሬን ፍርሃት ወይም የፍርሃትን ፍርሃት መፍራት አይደለም። እኛ ድፍረትን መፍራት ነው። እግዚአብሔር ድፍረታችን ነው፣ ፍቅር ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ስለዚህ ድፍረታችንን ነው የምንፈራው። እንግዲህ በዚህ አጋጣሚ የአድዋን ታሪክ ብናነሳ ድፍረታቸውን እንጂ የፈሩት እነዛ ፍርሃታቸውን ነው የፈሩት፣ እነዚህ ደግሞ ድፍረታቸውን ነው የፈሩት። ያ ድፍረት እግዚአብሔር ነው። ስለዚህ ጥበብ ነበራቸው ማለት ነው። እና ከዛ አንፃር አሁን የመጨረሻ መዝጊያ ደግሞ ላደርግ ኢትዮጵያ የዘር ተረት፣ የብሔር ታሪክ፣ የዜጋ ወግ፣ የሀገር ባህል፣ የቤተሰብ ግብረገብ ልምድ፣ የትውልድ ዘመናዊ
የህዝብ ሰላምና የእግዚአብሔር ምሳሌ ያላት ኢትዮጵያ ናት። ስለዚህ ዘር ልዩነታዊነት ባርነት ነው። ብሔራዊነት ፍትህ ነው። ዜጋ ድርጅታዊነት ግዴታ ነው። ሀገር ማህበራዊነት ህግ ነው። ቤተሰብ ህብረተሰባዊነት ሚዛን ነው። ትውልድ አህጉራዊ አቀፋዊነት ወይም ድንግላዊነት ጸጋ ነው። ህዝብ ዓለም አቀፋዊነት የሰላም ስርዓት ነው። እግዚአብሔር አህዷዊነት ፍቅር ነፃነት ነው። አመሰግናለሁ።